ልቡን አንጅራተ በጋ ወላ ገረስ እቲ እኔ በትግራይ ኮሚኒቲ ተወክዬ ነው የመጣሁት። ምክንያቱም እናቴ ከትግራይ ነች፣ አባቴ ኦሮሞ ነው። ኦሮምኛ ካደኩ በኋላ ነው የተማርኩት። 5 ጥያቄዎችን ልከዋል ኮሚኒቲው። መጀመሪያ ኮሚኒቲውን መወከል አልፈለኩም ነበር፣ ግን በጣም ስላሳዘኑኝ ያው ይዤ መጥቻለሁ። 5 ጥያቄዎች እንደዚህ ይላል። አንብቤ ራሴ የሚያመንኩበትን ነው ያመጣሁት። ብዙ ሰዎች ኢትዮጵያ የባለድርሻ አካላት ያካተተ እና ገለልተኛ አካል የሚመራው እውነተኛ ሀገራዊ ውይይት ከሌለ ወደፊት ልትራመድ አትችልም ይላሉና እርስዎ በዚህ ላይ ምን አይነት ሐሳብ አለዎት? የመጀመሪያው ጥያቄ ነው። ሁለተኛው በትግራይና በኦሮሚያ የተፈጠረው ግጭት በሰላም መንገድ ለመፍታት ያለውን ጽኑ አቋም እናደንቃለን። ሆኖም ይህ እንዲሆን ምን የተለየ እርምጃ ያስፈልጋል ብለው ያስባሉ? ስዊድንስ እነዚህን ጥረቶች በምን መልኩ ልትደግፍ ትችላለች? ወይም ስካንዲኔቪያን ሀገሮች በምን መልኩ ሊደግፉ ይችላሉ ብለው ያስባሉ? ለምሳሌ እኛ የተጠናከረ ማዕቀብ እንዲኖር ጫና ለማድረግ እንፈልጋለን። ይሄንን እንዴት ያዩታል የሚል ነው። ሌላው ሶስተኛው ጥያቄ ባለፉት 18 ወራት ከባድ የሰብአዊ መብትና የሰብአዊ ወንጀሎች ተፈጽመዋል። ይህንንም አምነስቲና HRW የተባለው ገለልተኛ ድርጅቶች አስታውቀዋል። ለምሳሌ በአዲስ አበባ ያለው በመንግስት የጅምላ ረሃብ ጦርነት መሳሪያ መጠቀም፣ በትግራይ ተወላጆች ላይ የሚፈጸመው ወንጀል የዘር ማጥፋት ሊሆን ይችላል ተብሎ ይገመታል። ይህ ሁሉ የሚመለከተው UNHCR ይቅርታ ምርመራ፣ ተጠያቂነት፣ ተአማኒነት ያለው ሂደት ከሌለ ረዘም ያለ ጊዜ የሰላም እጦት ሊያስከትል ይችላል። ይህንን እርስዎ አመለካከት ግጭቱን እንዴት መፍታት ይቻላል ብለው ያስባሉ? ግጭቱን ለሚያደረገው ጥረት ለማስቆም የሚደረገው ጥረት እና ተጠያቂነትን በምን ሚዛናዊነት አስተካክሎ መሄድ ይቻላል ብለው ያስባሉ? የግሎትን አስተያየት እንፈልጋለን ይላል። ባለፈው ጥቂት ዓመታት በኢትዮጵያ ውስጥ የተከሰቱ ግጭቶች የፌደራላዊ ስርዓቱን ባህሪ ጭምር በኢትዮጵያ ክልል አቅጣጫዎች ከፍተኛ ቁርሾ መኖሩን አሳይቶናል። ፍጥጫዎቹ እየሰፋ መምጣቱ ብቻ ሳይሆን ለምሳሌ በፌዴሬሽን ውስጥ የትግራይ የወደፊት ዕጣ ፈንታ ምን እንደሚሆን አናቅም። ስለ ወደፊቷ የተረጋጋ ኢትዮጵያ እይታ እርስዎ ምንድነው ያለዎት አስተያየት? ምን ይጠብቃሉ? ትግራይ እንዴት ትቀጥላለች ብለው ያስባሉ? የተደረገውን ሁሉ አይተዋል፣ ሰምተዋል። የስዊድን መንግስትስ እንደዚህ ፌዴሬሽኖቹ እንዳይበታተኑ ወይም ሌሎች ምዕራባውያን ይሄን ቢያደርጉ ብለው የሚያስቡት አስተያየት አለ ወይ? ከኛ ጥረት ውጪ ማለት ነው። ሌላው የመጨረሻ ጥያቄው በኢትዮጵያ እየተካሄደ ያለው ግጭት ዋነኛው ተዋናይ የኤርትራ መንግስት ነው። የኤርትራ መንግስትም ጉዳይ ደግሞ ውስጣዊም ውጫዊ ነው ብለዋል በኢንተርቪው ላይ። ይሄ የግል ጥያቄ ነው። እንዳጋጣሚ እኔ ኤርትራ ውስጥ ነው የተወለድኩት ያደግኩት እስከ 10 ዓመቴ እና የኤርትራን ጉዳይ የተለየ ቁርሾ አላቸው ከሚባሉ ሰዎች ቢሆንም ግን እንዳገር የኤርትራን የውስጥ ጉዳይነት እንዴት ነው የውስጥ ጉዳያችን ነች ያለችውን ይሄንን ማብራሪያ ከርሶ ፈልጋለሁ። አመሰግናለሁ። ስላየሁት በጣም ደስ ብሎኛል። የ3 ዓመት ታናሽ ኖት እንደ ታናሽ ወንድሜ በጣም ነው ምሳሳሎት እና እግዚአብሔር ይጠብቆት። አመሰግናለሁ። እኔ ዴቢኬና እህቴ አመሰግናለሁ። ባለፈው 2 ዓመት 1 ዓመት ተኩል በትግራይ ህዝብ ላይ የደረሰው በጣም የሚያሳዝን የሚያሳፍር ነው። ያ ጦርነት ፈጽሞ መሆን ያልነበረበት በሁለቱም ወገን የተዋጉትን አውቃቸዋለሁ። አመራሮቹ ለማስቀረትም ከፍተኛ ጥረት አድርገናል፣ እንደ ድርጅትም እንደ ግለሰብ። they did not see it coming። ያ ጦርነት
ገና 2018 2019 የቃላት ጦርነቱ ሲጀመር ወደ አካላዊ ጦርነት እንደሚያድግ ግልጽ ነበር። ከሁለቱ ወገን ያለው አመራር ግን ይሄን ባለመረዳቱ በጣም በሚያሳዝን ሁኔታ በትግራይ ህዝብ ላይ ቀጥተኛ ጉዳት፣ በተቀረው የሀገራችን ህዝብ ላይ ደግሞ በተዘዋዋሪው ቢሆን ከፍተኛ ኪሳራ ነው። ለኔ ትውልድ ለኛ ትውልድ ትልቅ ውርደት። ይሄ በአብይና በደረጃው ላይ ብቻ የሚተው ሳይሆን ከኔ ጨምሮ በአሁኑ ትውልድ ያለን አመራሮች ከ50 ከመቶ ማናልፍ የፖለቲካ አመራሮች ተወያይተን ተነጋግረን ተደራድረን ማስቀረት ባለብን ግጭት ይህ ጦርነት ፈንድቶ በትግራይ ክልል ብቻ ሳይሆን በአማራ ክልል በጣም የሚያሳዝን ፍጅት፣ ውድመት፣ በአፋር ክልል በጣም የሚያሳዝን ሰቆቃ ደርሶ this is really shame። ከደህንነት መውጣት ባለብን ጊዜ ተደራድረን የሚያስማማንን የሚያቻችለንን ከዚህ በፊት የነበሩ ቁርሾችን፣ ቁስሎችን የሚደበቅ አይደለም። ከዚህ በፊት በነበሩ ስርዓቶች ውስጥ እኔ የምመጣበት የኦሮሞ ማህበረሰብ፣ አንቺ የምትመጪበት የትግራይ ማህበረሰብ፣ የአማራው ማህበረሰብ፣ አፋር፣ ሶማሌ፣ ወላይታ ሁሉም በተለያየ ደረጃ ቢሆን ስቃይ ውስጥ ነበር። እነዛን ቁስሎች የምናድንበት ጠባሳን የምናብስበት ጊዜ ላይ አዲስ መከራ በህዝባችን ላይ እንዲደርስ ማድረግ it is shame። it's big shame። በጣም አስነዋሪ ነገር ነው። በጣም ነው የማዝነው። ይሄንን ደግሞ በእስር ቤትም እያለን ቶርቸር ለኛ ማወቅ የነበረባቸው የምሁራን ማወቅ ያለባቸው አመራሮች በግልጽ ወጥተው በአንድ ብሔረሰብ ላይ ጄኖሳይድ ሲያውጁ ስናይ የምናከብራቸው አብረን የተማርናቸው ሰዎች ስናይ እንኳንም ታሰርነን ያለን ሼኪው፣ ቄሱ፣ ትልቁ ትንሹ ወጥቶ ውድመት በሚያውጅበት ዘመን ውስጥ መኖር በጣም ነው የሚያሳዝነው። ለዚህ ነው አሁን ትንሽ ተስፋ ያለኝ ቢያንስ በሚዲያ የሚነዛው የዘር ማጥፋት የመጠፋፋት ደምስሰው ውቀጠው ጨፍልቀው ሚዲያ ስትከፍሉ ከሌላ ዓለም የመጣ ጠላት እንደምንዋጋ ይመስል ይሄናል ብርጌድ ወደ ደመሰስን እከሌ የሚባለው አመራር ደመሰስ ነው የሚለው ፕሮፓጋንዳ በመቆሙና ተጨባጭ ስራ እንኳን ባናይ ስለ ሰላም መሰበክ መጀመሩ በሁለቱም መንግስታት በሁለቱም በክልሉም በፌደራል መንግስትም በሌሎችም ማየት ለኔ it's huge relief። ምን አይተህ ነው ለሚለው ጥያቄ ምን ተስፋ ነው በኦሮሚያም የሚነሳው ጥያቄ ነው። እኔ ጦርነቱ መቆም በተወሰነ ደረጃ መቆም አካላዊ ጦርነቱ ብቻ ሳይሆን የቃላት ጦርነቱ አስነዋሪ አሰቃቂ የነበረው የቃላት ጦርነት መቆምና መነጋገር መጀመሩ ትልቅ ነገር ነው። የሚያዋጣውም እንደኔ መቀሌም ላሉት ፍንፍኔም ላሉት ወንድሞቼ የምመክረው ልዩነት አለ። ህወሓትን ታግያለሁ፣ የታወቀ ነው ታሪካቸው። ብልጽግናን ታግያለሁ፣ ታስሬያለሁ። ሁለቱም ህወሓትም ብልጽግናም በህወሓት አመራር ስር የነበረው የኢትዮጵያ መንግስትም በብልጽግና አመራር ስር ያለው የኢትዮጵያ መንግስትም ባልደረቦቼን አስሯል፣ ገለዋል። ንዴት አለኝ። 2018 በፊት የኢህአዴግ ስርዓት ሳይፈርስ ለውጥ እናምጣ፣ ለደረሰብን በደል፣ ለደረሰብን ግድያ፣ እስራት፣ ዘረፋ ሂሳብ ወደ ማወራረድ ሳይሆን ያለፈው አልፏል፣ አዲስ ሀገር ወደ መገንባት እንሂድ ብዬ ስወተውት የነበረው ባለፈው 2 ዓመት የመጣው ፍጅት በሀገራችን እንዳይመጣ አሁንም ቢሆን ከእህቶቼ ቅድም የሚነሳው ንዴት ልቤ ውስጥ አለ። I know a lot more than what you guys know። ነገር ግን ከእንግዲህ በቂም መሄድ
ከእንግዲህ በእልህ መሄድ፣ ከእንግዲህ ስኮር ሴትሊንግ ሂሳብ ለማወራረድ መሄድ የበለጠ መውረድን፣ አዲስ ቁስልን፣ መፈራረስን ስለሚያመጣ የዲያስፖራ ማህበረሰባችንም ሆነ ሀገር ቤት ያለው ማህበረሰባችን የሚበጀው ሰላም ነው ባይ ነው። የሚበጀው ሰላም ነው። የትግራይ ክልላዊ መንግስትና የፌዴራል መንግስት አሁን የደረሱበት ደረጃ የሚያስመሰግን ነው። የእርዳታ መቀጠሉ መጨመር አለበት፣ ግን በቂ አይደለም። በፍጥነት ውይይታቸውን እያጠነከሩ የኤሌክትሪክ ሰርቪስ መጀመር አለበት፣ የቴሌኮም ሰርቪስ መጀመር አለበት፣ የባንኪንግ ሰርቪስ መጀመር አለበት። ረቆ ትግራይ ጅሩ ዝልት ማባን ነው ሞቴ ትግራይ ከበለያ ጅሩ እየሰባዲያቲ ቢት ሆጀታ ሞቱማት ሚሊዮነር ታናስ ትግራይ ከይሰጥ ያረ ገርጋርሳን ጅራታ ባንክ ከይሳ ማለቀ ባፈቱን ከባ ትግራይ ውስጥ ዛሬ እርዳታ እየደረሰበት ያለው የከተማው ህዝብ ነው፣ የመንግስት ሰራተኛው ነው። ሚሊዮነር ራሱ ከሆነ ገዝቶ የሚበላው ነገር የለው። ባንኪንግ ሰርቪስ መጀመር አለበት፣ የኤሌክትሪክ ሰርቪስ መጀመር አለበት፣ የቴሌኮም ሰርቪስ መጀመር አለበት። በዚህ ሴንቸሪ አንዱን የሀገራችንን ክልል ቆርጦ ይሄ ማድረጉ ትክክል አይደለም። እነኚህ ሰርቪሶች መጀመር ለህዝቡ ነፍስ መታደግ ሲሆን ፖለቲካውን መታደግ ነው። ምክንያቱም እነኚህ ሰርቪሶች ሲጀመሩ ኮንፊደንስ ቢልድ ያደርጋል። ያለው አመራር ለመደራደር የሚያበቃው የፖለቲካል ካፒታል ይኖረዋል። ይሄንን ለእናንተ ብቻ ሳይሆን ለዲፕሎማቶቹም የምንነግራቸው ዛሬም እዚህ ሀገር ያገኘዋቸውን በየቦታው ያገኘዋቸውን ይሄንን እኔም አላደርገው ግን መቀሌንም ሆነ ፊንፊኔን ደግፌ ጦርነትን አልደግፍም፣ አላባብስም። አያዋጣም ብዬ ስለማስብ አያዋጣም። ብዙ መከራ ደርሷል። ብዙ ስቃይ በተለይ በእናቶቻችን ላይ በእህቶቻችን ላይ ብዙ መከራ ደርሷል። በትግራይ ብቻ አይደለም፣ በአማራ ክልል፣ በአፋር። ለዚህ ነው ብዙ ሰዎች ሰሜን ወይ የሀገራችን ክልል ስል ለምን እንደዛ ባልክ ጦርነቱ ትግራይ ላይ ይጀምር እንጂ ከዛ በኋላ በመስፋፋት የጦርነቱ አካል ባልሆነው የሲቪሉ ማህበረሰባችን ላይ ከፍተኛ ጉዳት አደርሷል። ይሄ ጉዳት መጠገን አለበት። ጦርነቱ መቆም አለበት። ጦርነቱ መቆም ብቻ ሳይሆን ወደ ጦርነቱ ያደረሱንን ጉዳዮች በመደራደር በመወያየት በመነጋገር ወደ መፍታት መሄድ አለብን። እመኑኝ፣ ይሄ ጦርነት ከቀጠለ ለትግራይ አይጠቅምም፣ ለአማራ አይጠቅምም፣ ለአፋር አይጠቅምም፣ ለኦሮሞ አይጠቅምም። ተያይዘን ነው የባሰ ገደል ውስጥ የምንገባው። ከሲሪያ እኮ የእግር ኳስ ሜዳ አይደለም። ኢትዮጵያን የእግር ኳስ ሜዳ ተፋላሚ ኃይሎችን እንደ አርሰናልና እንደ ማንቸስተር እያደረጉ ከውጪ የሚያበረታቱን ከውስጥም ራሱ በተለይ የኛ ኢንተሌክቹዋል ዲያስፖራ ያለ ኢንተሌክቹዋል መጠንቀቅ አለበት። we are talking about people። ቁጭ ብሎ ጦርነትን ማፋፋም አሸናፊ አይኖረውም። ቢኖረው ኖሮ አምናና ይሆን ነበር። የፌዴራል መንግስት ህወሓትንና የህወሓትን ኃይል ደመስሳለሁ ብሎ ሄደ፣ አልደመሰሰም። የህወሓት ኃይል ተነስቶ የፌዴራል መንግስትን ደመስሳለሁ ብሎ አልደመሰሰም። የሚደመሰስ ኃይል ኢትዮጵያ ውስጥ አይኖርም። የሚደመሰስ የሚወድም ህዝብና ሀገር ብቻ። ስለዚህ የኔ አቋም ይሄ ነው ማለት ነው። የስዊድን ብቻ አይደለም የዓለም አቀፍ ማህበረሰብ ማድረግ ያለበት አንደኛ ኔጌቲቭ ሮል አለመጫወት ነው። የምነግራቸው ነው። አምና የነበረው የተለያዩ ኃይሎች የኛ ህዝብ ማዳበሪያ ነው የሚያስፈልገው። የኛ ህዝብ ፋብሪካ እንዲቋቋምለት ነው የሚፈልገው። በቀኝና በግራ ድሮን እና ታንክ ሃውዘር እየሰጡ እንዲያፋጁን አልፈልግም። በቂ ጦርነት አይተናል። እድሜያችንን ሙሉ የሀገራችንን በሙሉ የጦርነት አንዱ ኔጌቲቭ ሮል እንዲያቆሙ፣ ሁለተኛው አንዱ ጋር ቆሞ ለሌላውን ማፋፋም ሳይሆን ባላቸው ተጽዕኖ በሙሉ ተፋላሚ ኃይሎች ወደ ጠረጴዛ ዙሪያ መጥተው ህዝባችንን ከባሰ ሰቆቃ እንዲታደጉ እንዲህ ፕሬሸር እንዲያደርጉ ላክሊ አሁን ያ አይነት አመለካከት አለ። የእናንተ ሀገር ስዊድን ዋን ኦፍ ዘ ሞስት ፕሮዳክቲቭ የዴቨሎፕመንት አሲስታንቶቹም ይሁን ዲፕሎማሲያቸው ሰላምን ልማትን የሚያበረታታ የበለጠ እንዲያበረታታ ማድረግ አስፈላጊ።
ከሰብአዊ መብት ጥሰት ጋር ተናስቶ ያነሳሽው ጀስቲስ ኤንድ ፒስ ሁሌም ተፋላሚዎች ናቸው። እንደኔ መጀመሪያ ጦርነቱን ማቆም፣ መጀመሪያ ቀጥሎ ወደ ጦርነት ያስገቡንን ጉዳዮች በድርድር መፍታት፣ ሶስተኛው እርቀ ሰላም ማውረድ፣ ሪኮንሲሊዬሽን ውስጥ ወንጀል ለፈጸሙትና ለተበደሉት በምን አይነት መልኩ ነው አድሬስ የምናደርገው የሚለውን እንመጣበታለን። አሁን ላይ ግን ይሄንን እናስቀድም ካል አንፎርቹኔትሊ ካውንተር ፕሮዳክቲቭ የሚሆን ነው የሚመስለኝ። ቅድሚያ መሰጠት ያለበት በሰሜኑ ለጊዜው የቆመው ጦርነት መልሶ እንዳያገረሽ መረባረብ፣ በኦሮሚያና በቤኒሻንጉል ደም እያፋሰሰ ሀገር እያወደመ ያለው ጦርነት በአፋጣኝ ቆሞ ወደ ንግግር እንዲገቡ ማድረጉ የተሻለ ነው ባይ ነኝ። የትግራይ እጣ ፈንታ በፌዴሬሽን ውስጥ ምንድን ነው? የትግራይ እጣ ፈንታ የኦሮሚያ እጣ ፈንታ ነው። this is my view። የትግራይ እጣ ፈንታ የአማራ እጣ ፈንታ ነው፣ የአፋር እጣ ፈንታ ነው። እኔ አድጌበታለሁ፣ አጥንቼዋለሁ፣ አይቼዋለሁ። ከባድ ቢሆንም አድካሚ ቢሆንም አይደለም መደራደርና ማናገር ልናያቸው የማንችላቸው ግለሰቦችም ቢሆኑ ተደራድረን ተነጋግረን አዲስ ሶሻል ኮንትራክት ማምጣቱ የተሻለ ይመስለኛል ከሌላው መንገድ። ሁሉንም መክረናል። መገነጣጠሉም እንደማይወጣ አይተናል። ጨፍልቆ ብሔረተኝነትንና ብሔሮችን አውድሞ መቀጠልም እንደማይቻል አይተናል። ያልሞከርነው ኢፌክቲቭሊ ያልሞከርነው ዲሞክራሲያዊ ፌዴራላዊ ስርዓትን መገንባት ነው። ለኔ የትግራይ የሚባል ብቸኛ መፍትሄ ሊኖር አይችልም። የኦሮሚያ የሚባል የብቸኛ መፍትሄ ሊመጣ አይችልም። የሚችለው በተለይ ደግሞ የዛ ሀገር ግንባታ ውስጥም ክራይሲስ ውስጥም የሶስት ቡድን ልሂቃን ከፍተኛ ሚና አላቸው። የትግራይ የአማራና የኦሮሞ ልሂቃን። ሌላው ኮላተራል ዳሜጅ ነው እዛ ሀገር ውስጥ። ይሄን ስል ብዙ ሰዎች ደስ አይላቸው። በዳት ትሩዝ እነኚህ ልሂቃንና ሌላው ልሂቃን ቁጭ ብሎ በመደራደር አንደኛ አብረን መቀጠል እንፈልጋለን ወይስ አንፈልግም? መቀጠል ከፈለግን በምን መልኩ ነው? የክልሎች ራስን በራስ የማስተዳደር ስልጣን እስከምን ድረስ ይሆን? በፌደራል መንግስት ውስጥ በምን መልኩ ነው? በምን ቀመር ነው የስልጣንና የሀብት ክፍፍል የምናደርገው? ምክንያቱም ከዚህ በፊት የነበረው አይነት አንዱ ቡድን የበላይነት የሌላው ጭቆና በኢትዮጵያ ውስጥ ሊቀጥል ፈጽሞ አይችልም። ከእንግዲህ በኋላ ኢትዮጵያ ውስጥ አምባገነንነት፣ የአንድ ቡድን የበላይነት ሊሸከም የሚችል ጫንቃ ኢትዮጵያ ውስጥ የለም። this should be very clear። ይሄ ወሳኝ። ስለዚህ እንደኔ የትግራይ፣ የኦሮሚያ፣ የአማራ፣ የሶማሌ እጣ ፈንታ ከመቼውም በላይ የተቆራኘና መፍትሄም ሊመጣ የሚችለው በመነጋገርና በመደራደር ብቻ። በሌላው ግን አንዱ አንዱን አሸንፎ የሚመሰርተው ነፃ ሀገርም ያለ አይመስለኝም። አንዱ አንዱን አሸንፎ የሚመሰርተው የበላይነት የሰፈነበት ኢትዮጵያን በምትኖር አይመስለኝም። ከኤርትራ ጋር የተያዘው ጉዳይ ሰሚ ዶሜስቲክ ሰሚ ፎሬን ለምን አልክ? የኛና የኤርትራ ጉዳይ ያልተቋጨ ፍቺ ማለት ነው። ኢንኮምፕሊት ዲቮርስ። የኤርትራ ሕዝብ ለ30 ዓመት ታግሎ አገሩን መሰረተ። ግን የኢትዮጵያና የኤርትራ ጉዳይ የሁለት ሀገሮች ሊኖረው የሚገባው በስርዓትና በስምምነት በህግ በተቋማት ላይ የተመሰረተ ግንኙነት አላቋቋም። ግለሰባዊና ፓርቲ ነው የሆነው። ከ92 ጀምሮ 93 ኢንዲፔንደንስ ካገኙ በኋላ የመለስና የኢሳያስ የህወሓትና የሻዕቢያ ጉዳይ ነው የሆነው። ኢንስቲቱሽናላይዝ ማድረግ አልተቻለም። ያ ሄዶ ያን ሁሉ ህዝብ የቀጠፈብንን የ98ቱን ጦርነት አመጣ።
ለ20 ዓመት ሁለቱ ሀገሮች የጠላትነት ጉዳይ ውስጥ ነው የገቡት። 2018 ከ2017 ጀምሮ ነው ለውጥ እየመጣ ስለሆነ በዚህ ለውጥ ውስጥ አንዱ መፍታት ያለብን የኤርትራን ጉዳይ ነው ብለን አስቀምጠን የገባንበት ብሉፕሪንቱን አስቀምጠን፣ አፈጻጸም ላይ ግን ችግር ተፈጸመ። ምንድን ነው የተፈጸመው? የኢትዮጵያና የኤርትራ ጉዳይ የኢትዮጵያና የኤርትራ አመራር ብቻ ሳይሆን የትግራይ ጉዳይም ስለሆነ የተጣላንበት የተባለው ጉዳይ የትግራይ ድንበር ጉዳይ ስለሆነ በትግራይና በኤርትራ መካከል ያለ ጉዳይ ስለሆነ ድርድሩ መሆን የነበረበት የኢትዮጵያ ፌዴራል መንግስት፣ የኤርትራ መንግስትና የትግራይ ክልላዊ መንግስት መኖር ነበረባቸው። ያ ኤክስክሉዥን ችግር ፈጠረ። ይሄ ጦርነት እንዲፈጸም ከፍተኛ ሚና የተጫወተው ይሄ ሂደት ነው። ስለዚህ 93 ያደረግነው ስህተት እንደገና 2018 ላይ ደገምነው። ስለዚህ የኤርትራ ኃይል እንደገና እንዲሳተፍ ሆነ። ስለዚህ አልፈጸምነው። ኢንኮምፕሊት የሆነ ጉዳይ ነው ያለው። የኤርትራን ጉዳይ እንደ ኬንያ፣ እንደ ሱዳን፣ እንደ ግብጽ ልናየው አንችልም። we have to be a realist። የኤርትራ መንግስትም ሆነ ህዝብ ስጋት አለው። ይበቀሉኛል የሚለው ስጋት አለው። ሴኩሪቲ እና ኢኮኖሚክ ኢንተረስቶች አሉኝ ይላል። እነዛ መደመጥ አለባቸው። የትግራይ ክልላዊ መንግስትና ህዝብ ስጋት አለው። በተጨባጭም አይቶታል። እነኛ አድሬስ መደረግ አለባቸው። ስለዚህ የኤርትራን ጉዳይ እንደሌላ አይደለም ማየት ያለብን። ብዙ ነገሮችን መናገር ይቻላል። እኔ እንደኔ ኢትዮጵያ ሰላም ሳታገኝ ኤርትራ ሰላም ልታገኝ አትችልም። ኤርትራ ስጋት እስካለባት ድረስ ኤርትራ ለሰላሜ ስጋት አለብኝ ብላ እስካሰበች ድረስ ኢትዮጵያም ሰላም ልታገኝ አይችልም። መፍትሄው ምንድነው? እንደ ሁለት ሀገር የሁለትዮሽ ግንኙነቱን ኢንስቲቱሽናላይዝ ማድረግ፣ ስጋቶችን ማስወገድ የሚቻለው በግልጽ ተደራድሮ ተቋማዊና ህጋዊ መስመር ማስያዝ ነው ከሚለው የተነሳሁት። ስለጠየሽኝ አመሰግናለሁ። ሌላው እንግዲህ በስፋት ወደፊት እናምናብራራው ይሆናል።